የቦይንግ 737 ማክስ አውሮፕላን የደህንነት ሁኔታ በከፍተኛ ደረጃ ተሻሽሎ እንደሆነ ለማጣራት የዩናይትድ ስቴትስ የመጓጓዣ ኃላፊ የቦይንግ ኩባንያን ሊጎበኙ ነው። ቦይንግ 737 ማክስ አውሮፕላን ከ6 ዓመታት በፊት በኢትዮጵያና ኢንዶኔዥያ ተከስክሶ ለበርካታ ሰዎች ሞት ምክንያት መሆኑ ይታወሳል። አልሸባብ ማዕከላዊ ሶማሊያ ውስጥ የሚገኝ አንድ ሆቴል ላይ ባደረሰው ጥቃት ቢያንስ 4 ሰዎች መገደላቸው ተዘገበ። ደፈጣ ታጣቂ ቡድኑ ጥቃቱን ዛሬ ያደረሰው የአገር ሽማግሌዎች ከአካባቢ ባለስልጣናት ጋር ሆቴል ውስጥ ተሰብስበው በነበረበት ወቅት መሆኑ ተገልጧል። ኡጋንዳ ልዩ ኃይሎችን ወደ ሱዳን ዋና ከተማ ጁባ መላኳን አሳወቀች። ወደ ደቡብ ሱዳን ዋና ከተማ ልዩ ኃይሉ ጁባ የገባው በደቡብ ሱዳን መንግስት ጥሪ መሰረት መሆኑን አንድ የኡጋንዳ ጦር ሰራዊት ቃል አቀባይ ተናግሯል። ዩክሬን ዛሬ ከዩናይትድ ስቴትስ ጋር ሳውዲ አረቢያ ውስጥ ያደረገችው ውይይት እጅግ ገንቢ መሆኑን አሳወቀች። ዜናው በዝርዝር የቦይንግ 737 ማክስ አውሮፕላን የደህንነት ሁኔታ በከፍተኛ ደረጃ ተሻሽሎ እንደሆነ ለማጣራት የዩናይትድ ስቴትስ የመጓጓዣ ኃላፊ የቦይንግ ኩባንያን ሬንተን ዋሽንግተን ውስጥ ሊጎበኙ ነው። የመጓጓዣ ኃላፊው ሲያን ዱፊ ከፌዴራል የበረራ አስተዳደር ኃላፊ ክሪስ ሮሼሉ ጋር በመሆን የቦይንግ ዋና ሥራ አስፈጻሚ ኬሊ ኦርትቤርግን ሊያናግሩ መሆኑንም ሮይተርስ የዜና ምንጭ ዘግቧል። ሁለቱ ኃላፊዎች ረቡዕ መጋቢት 24 ቀን 2017 ዓ.ም ከመድረሱ በፊት የቦይንግ ዋና ሥራ አስፈጻሚን ያናግራሉ ተብሏል። የቦይንግ ዋና ሥራ አስፈጻሚ ከ3 ሳምንታት በኋላ የአሜሪካ ሴኔት የንግድ ኮሚቴ ፊት ቀርበው ቦይንግ የአውሮፕላኖቹን ደህንነት ለማሻሻል አደረግኩ ስላለው ጥረት ማብራሪያ ይሰጣሉ ተብሎ ይጠበቃል። ሮይተርስ ስለ ጉዳዩ የጠየቀው ቦይንግ ወዲያውኑ ማብራሪያ አልሰጠም። ቦይንግ 737 ማክስ አውሮፕላን ከ6 ዓመታት በፊት ኢትዮጵያና ኢንዶኔዥያ ውስጥ ተከስክሶ ለበርካታ ሰዎች ሞት ምክንያት መሆኑ ይታወሳል። ቦይንግ 737 ማክስ አውሮፕላን ባለፈው ዓመት መጀመሪያ ከኦሬጋን ወደ ካሊፎርኒያ ሲበር አላስካ ግዛት ውስጥ ከአውሮፕላኑ መስኮት አጠገብ በከፊል ተገንጥሎ አውሮፕላኑ በድንገት እንዲያርፍ ተገዶ ነበር። ከዚያን ጊዜ አንስቶም የፕሬዝዳንት ዶናልድ ትራምፕ አስተዳደር ቦይንግ አውሮፕላን ላይ የደህንነት ጥብቅ ፍተሻ እንዲደረግ ትዕዛዝ አስተላልፏል። እጅግ ጥብቅ እስላማዊ አስተዳደር ለመመስረት የሚታገለው አልሸባብ ማዕከላዊ ሶማሊያ ውስጥ የሚገኝ አንድ ሆቴል ላይ ባደረሰው ጥቃት ቢያንስ 4 ሰዎች መገደላቸው ተዘገበ። ደፈጣ ታጣቂ ቡድኑ ጥቃቱን ዛሬ ያደረሰው የአገር ሽማግሌዎች ከአካባቢው ባለስልጣናት ጋር ሆቴል ውስጥ ተሰብስበው በነበረበት ወቅት መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ አትቷል። ታጣቂዎቹ በመጀመሪያ ሂራን ግዛት በለደወይኔ ከተማ ውስጥ ስብሰባ የነበረበትን ሆቴል ህንፃ መግቢያ ፈንጂ በተጠመደበት ተሽከርካሪ መደርመሳቸው ተዘግቧል። ከዚያም መሳሪያ የታጠቁ በርካታ የአልሸባብ አባላት ወደ ሆቴሉ ዘልቀው በመግባት ያገኙት ሰው ላይ የተኩስ ሩምታ መክፈታቸው ተገልጧል። አልሸባብ ለጥቃቱ ኃላፊነት በመውሰድ 10 ሰዎችን መግደሉን ባሰራጨው መግለጫ አሳውቋል። ከአልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ ካለፉት 15 ዓመታት በላይ ከሶማሊያ መንግስት ጋር እየተዋጋ ይገኛል። ኡጋንዳ ልዩ ኃይሎችን ወደ ሱዳን ዋና ከተማ ጁባ መላኳን አሳወቀች። ወደ ደቡብ ሱዳን ዋና ከተማ አንድ የኡጋንዳ ጦር አዛዥ ለሮይተርስ የዜና ምንጭ እንደተናገሩት ከሆነ ልዩ ኃይሉ የተላከው በደቡብ ሱዳን ፕሬዝዳንትና ምክትላቸው መካከል ዳግም የእርስ በርስ ጦርነት የሚያመራ ፍጥጫ ውስጥ ከገቡ በኋላ ነው። ልዩ ኃይሉ ጁባ የገባው በደቡብ ሱዳን መንግስት ጥሪ መሰረት መሆኑን አንድ የኡጋንዳ ጦር ሰራዊት ቃል አቀባይ ለዜና ምንጩ ተናግሯል። የነዳጅ አምራቿ ደቡብ ሱዳን ፕሬዝዳንት ሳልቫኪር መንግስት የምክትል ፕሬዝዳንቱ ሪክ ማቻር ደጋፊ የሆኑ 2 ሚኒስትሮችንና በርካታ ከፍተኛ የጦር መኮንኖችን ካሰረበት ጊዜ ጀምሮ በአገሪቱ ውስጥ ውጥረት ከምንጊዜውም በላይ ነግሷል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ሬዲዮ የዓለም ዜና ነው። ዩክሬን ዛሬ ከዩናይትድ ስቴትስ ጋር ሳውዲ አረቢያ ውስጥ ያደረገችው ውይይት እጅግ ገንቢ መሆኑን አሳወቀች። በውይይቱ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የዩክሬን አቻቸው አንድሬይ ሲቢጋ ጅዳ ውስጥ
ተገኝተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከሩሲያ ጋር ያለው ጦርነት እንዲያክትም ዩክሬን ላይ ጫና እያሳደሩ ባሉበት በአሁኑ ወቅት በዛሬ ውይይት ሩሲያ አልተሳተፈችም። ውይይቱ ዛሬ የተደረገው የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ ዋይት ሀውስ ውስጥ ባለባበሳቸው ዘለፋ ከገጠማቸውና ከፕሬዝዳንት ዶናልድ ትራምፕ ጋር ከተፋጠጡ በኋላ ነው። ዩናይትድ ስቴትስ ለዩክሬን የምትሰጠውን ወታደራዊ ድጋፍ አቁማለች። የስለላና የሳተላይት ምስሎች መረጃዎችን ማካፈልም አቋርጣለች። ዩክሬን በሰማይና በባህር ላይ ከፊል የተኩስ አቁም ለማድረግ ባቀረበችው ምክር ሀሳብ ከዩናይትድ ስቴትስ ጋር የሻከረው ግንኙነቷን ታሻሽላለች ተብሎ ተስፋ መሰነቁ የዜና ምንጮች ዘግቧል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከውይይቱ አስተናጋጅ ሀገር ሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ስለ ቀጠናዊ እና ዓለም አቀፋዊ ጉዳዮችም ትናንት ተወያይተዋል። ይህ በእንዲህ እንዳለ የዩክሬንና ሩሲያ ጦርነት እንዲያበቃ ዓለም አቀፉ ማህበረሰብ ለሚያደርገው ጥረት ቻይና ድጋፍ እንደምታደርግ ይፋ አድርጋለች። ፍትሐዊና ዘላቂ መፍትሄ እንደሚመጣም ቻይና ተስፋ መሰነቋን ገልጣለች። የቻይና ውጭ ጉዳይ ሚኒስትሯ ማኦኒንግ 3 ዓመታት የዘለቀው የዩክሬን ሩሲያ ጦርነት ስለሚያበቃበት ሁኔታ ዛሬ ቤጂንግ ውስጥ በሰጡት ዕለታዊ መግለጫ ይህንኑ ተስፋቸውን ገልጧል። ቀውሱን አክትሞ ሰላማዊ መፍትሄን ለሚያስገኝ ማንኛውም ጥረት ቻይና ድጋፏን ታደርጋለች። ተወያዮች ሁሉም ወገን የሚቀበለው ፍትሐዊና ዘላቂ መፍትሄ ላይ ሊደርሱ ይችላሉ ብለን እንጠብቃለን፣ ተስፋም እናደርጋለን። ቀውሱ ፖለቲካዊ መፍትሄ እንዲያገኝ ገንቢ ሚና ከሚጫወተው ዓለም አቀፉ ማህበረሰብ ጋርን በመስራት ለመቀጠል ቻይና ፍላጎቱ አላት። ቻይና ለሁለቱም ተፋላሚ አካላት ገዳይ መሳሪያዎችን እንዳላቀበለች በመግለጥ ገለልተኛ መሆኗን ለማሳየት ጥራለች። ሆኖም ቻይና ከሩሲያ ጋር ጥብቅ የፖለቲካና ኢኮኖሚያዊ ትብብር እንዳላት ይታወቃል። የዩናይትድ ስቴትስና ዩክሬን ተወካዮች ሳውዲ አረቢያ ውስጥ ከመነጋገራቸው ጥቂት ቀደም ብሎ ዩክሬን የሩሲያ ዋና ከተማ ሞስኮ ላይ የድሮን ጥቃት ማድረሷ ተዘገበ። ምሽቱን በርካታ የዩክሬን ሰው አልባ ጥያራዎች ወይም ድሮኖች ሞስኮ ላይ በፈጸሙት ድብደባ ቢያንስ አንድ ሰው መገደሉ ተገልጧል። 3 ሰዎች ደግሞ ቆስሏል ተብሏል። የሞስኮ ባለስልጣናት 69 የዩክሬን ድሮኖችን መትተው መጣላቸውን ገልጧል። ሩሲያ እንደ ጎርጎሮስ አቆጣጠር ከ2004 ጀምሮ በዩክሬን ጦር ሰራዊት ቁጥጥር ስር የነበሩ በርካታ የኩርክስ ግዛት ከተሞችን ነፃ ማውጣቷን ይፋ አደረገች። የሩሲያ መከላከያ ሚኒስትር 100 ስኩዌር ኪሎ ሜትር ቦታዎች ላይ የሚገኙ 12 ሰፈራዎችን ነፃ አውጥቶ ዳግም መቆጣጠሩን አሳውቋል። የዩክሬን ከፍተኛ ጦር አዛዥ ኦሌክሳንደር ሲሪስኪ ጦራችን የኩርክስ ግዛት ውስጥ የመከበብ አንዳችም አደጋ የለበትም ሲሉ የተናገሩት ትናንት ሰኞ ነበር። በሩሲያ ጦር ስር ውጊያ የገጠመ ያሉት የሰሜን ኮሪያ ብርጌድ ላይም ጦራቸው ብርቱ ጉዳት ማድረሱን አሳውቀው ነበር። የሩሲያ ጦር በሰፋፊ የቧንቧ ማስተላለፊያዎች ስር በመሳብ በዩክሬን ጦር ላይ ድንገት ባደረሰው ወታደራዊ ጥቃት ነው ዛሬ ከተሞቹን መቆጣጠሩ የተገለጠው። ኦሌክሳንደር ሲሪስኪ የዩክሬን ጦር በተሻለ ሁኔታ ለመከላከል አመቺ ወዳሉት ስፍራ መንቀሳቀሱን ለዜና ምንጭ